ብዙ ሰዎች እንደ ቅጠል የረገፉበት አደገኛ የተባለ ጦርነት ተደርጓል። ከግንባር የደረሰንን ሰበር መረጃ በዝርዝር እናቀርብላችኋለን። ፋኖ በአዲስ አበባ ለሞቱ ተዋጊዎቹ ሐውልት እንደሚሰራ ተናግሯል። እንዲሁም የኦሮሞ ነጻነት ሰራዊት የከፍተኛ አዛዡን ግድያ ለመበቀል የጀመረው የበቀል እርምጃ ቀጥሏል። ትንታኔ ዘገባ ይዘንበታል። አቶ ጌታቸው ረዳ የትጥቅ ትግል ሊጀምሩ እንደሚችሉ ተናግሯል። የተከዜ ዘብ ብሎ ራሱን የሚጠራው ታጣቂ ኃይል ለህወሓት መግለጫ ምላሽ ሰጥተዋል። በቆይታችን በስፋት እንዳስሰዋለን። ይህ ጥበብ ሚዲያ ነው። ጥበብ ሚዲያ በጋዜጠኞች የተመሰረተ ሙያዊ ስነ ምግባርን በማክበር ሚዛናዊና ተአማኒ መረጃዎችን የሚያደርሳችሁ የዜና ቻናል ነው። አሁን መረጃዎቹን በዝርዝር ወደ እናንተ ማቅረብ እንጀምራለን። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። መከላከያ ሰራዊቱ በፋኖና በኦሮሞ ነጻነት ሰራዊት ያነጣጠረ ጥቃት በመፈጸም ከፍተኛ አዋጊዎችን ጨምሮ በመቶዎች የሚቆጠሩ ታጣቂዎችን መግደሉን አስታውቋል። መከላከያ ሰራዊቱ ፋኖ ከገባበት ገብቶ እያረገፈው ነው ብለዋል። ስለ ጉዳዩ በሰራው ዘገባ በዚህም ሰራዊቱ በአንድ ቀን በጎጃም ብቻ ባደረገው ኦፕሬሽን መንበሩ ጌታ የሚባል የቡድኑ አመራርን ጨምሮ የተለያዩ ታጣቂዎችን ገድሏል ብለዋል መከላከያ ሰራዊቱ። እንዲሁም በሰሜን ሸዋ ዞን በሳቦና ወረዳ ካሲማ በተባለ ቦታ ሰራዊቱ ባደረገው ኦፕሬሽን 4 የቡድኑን መሪዎችንና 50 ከሚሆኑ ታጣቂዎች ጋር መግደሉን ነው መከላከያ ሰራዊቱ የገለጸው። ከዚህም በተጨማሪ 30 የሚሆኑት ጉዳት ደርሶባቸው ተማርኳልም ብለዋል። ከኦፕሬሽኑ 3 ብሬን፣ 5 ስናይፐርና በርካታ የቡድን መሳሪያዎችንና ተተኳሾችን መያዙን ነው የገለጸው። በተመሳሳይ በሰሜን ሸዋ ዞን ዳራ ወረዳ በቱቲ ቀበሌ ሆሞ በናያ ተብሎ በሚጠራ አካባቢ ሰራዊቱ ባደረገው የተቀናጀ ስምሪት የታጣቂ ቡድኑን ማሰልጠኛ በመቆጣጠር ከፍተኛ ሰብአዊ ኪሳራ ማድረስ መቻሉን ገልጿል። የምዕራብ እዝ ክፍለ ጦር በሆሮ ጉድሩ ወለጋ ዞን በጃር ደጋ ጃራቴ ወረዳ ቆንጮና ባቅላ ቀበሌ ባደረገው የተጠናከረ ዘመቻ የሸኔ ታጣቂዎችን መግደሉን አስታውቋል። በጃርደጋ ጃራቴ ወረዳ በተለያዩ ቀበሌዎች የታጣቂ ቡድኑ አካባቢውን ሰላም ለማደፍረስ ሲንቀሳቀስ የነበረ ሲሆን መከላከያ ሰራዊቱ በወሰደው እርምጃ ብዙ የታጣቂ ኃይሉን አባላት መግደሉንና መማረኩን ነው ሰራዊቱ የገለጸው። ራሱን የአማራ ፋኖ በወሎ ቤተ አማራ ንጉስ ሚካኤል ኮር ብሎ የሚጠራው ታጣቂ ኃይል ከመንግስት የጸጥታ ኃይሎች ጋር ባደረገው ከባድ የተባለ ጦርነት ድል መቀዳጀቱን ገልጿል። 3 ሚኒሻና 23 የመከላከያ ሰራዊት አባላትን መግደሉንና 6 ሚኒሻዎችን አቁስለናልም ብለዋል። እንዲሁም የተለያዩ የጦር መሳሪያዎችን መማረካቸውን ለታጣቂ ኃይሉ ውግንና ያላቸው የማህበራዊ ሚዲያ አውታሮች ገልጸዋል። በተያያዘ ዜና ለተገደሉበት ከፍተኛ አዋጊዎቹ አዲስ አበባ ላይ ከቤተ መንግስት ፊት ለፊት ሐውልት እንደሚገነባ ራሱን የአማራ ፋኖ በጎጃም በሚል የሚጠራው ታጣቂ ኃይል ተናግሯል። በሰሞኑ በመንግስት የጸጥታ ኃይሎች በተወሰደበት እርምጃ ሻለቃ መንበሩ ጌታ የተባለው አዛዡ የተገደለበት ታጣቂ ኃይልን በአዲስ ሁኔታ ለማዋቀር በተሰበሰቡ ታጣቂዎች መሃል የተገኘው ራሱን የአማራ ፋኖ በጎጃም ብሎ የሚጠራው ታጣቂ ኃይል ከፍተኛ አዛዥ ስለሺ ከበደ አዲስ አበባን በረራ በሚል ስያሜ በመጥራት በረራ 4 ኪሎ ፊት ለፊት በጦርነቱ የተገደሉብንን አባላቶቻችንን እናስባለን ብለዋል። ከዚህ በፊት እንደዚሁ ታጣቂዎች ባዘጋጁት መድረክ ላይ አንድ የፋኖ አመራር በ24 ሰዓት ውስጥ 4 ኪሎ ገብተን የአባታችንን ምኒልክን ቤተ መንግስት እንቆጣጠራለን ብሎ መናገሩ የሚታወስ ሲሆን በአንድ ወቅትም ጠቅላይ ሚኒስትር አብይ አህመድ በፓርላማ ንግግራቸው ይህንን ንግግር ጠቅሰው የታጣቂ ኃይሉ ምኞት ቅዠት ነው ማለታቸው ይታወሳል። ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ታጣቂ ኃይል ዘመቻ ሺህ ግንባር የተሰኘ አዲስ ዘመቻ በመላው ኦሮሚያ ማስጀመሩን መዘገባችን ይታወሳል። ይሁን እንጂ መንግስት በታጣቂ ኃይሉ ወሰድኩ በሚል ስለሚያወጣቸው ዘገባዎቹም ይሁን አዲስ ታጣቂ ኃይሉ አወጅኩት ባለው ዘመቻ እያደረገ ያለውን እንቅስቃሴ በተመለከተ ይህ ዜና እስከ ተጠናከረበት ጊዜ ድረስ ያወጣው መረጃ የለም። ይሁን እንጂ ባሳለፍነው ሳምንት ሾዴ የተባለው የታጣቂ ኃይሉ ከፍተኛ አመራር በወለጋ መገደሉን ተከትሎ ታጣቂ ኃይሉ ለአዛዡ መገደል ምክንያት ናችሁ በሚል ከ30 በላይ ንጹሃንን መግደሉን የአካባቢው ነዋሪዎች መናገራቸውን መዘገባችን የሚታወስ ነው።
ህዝባችንን ከኋላ ቀሩ ገዢ ኃይል ለማላቀቅ ሁሉንም አይነት ትግል አካሄድን እንከተላለን ሲሉ አቶ ጌታቸው ረዳ የሚመሩት የህወሓት ኃይል ገለጸ። አቶ ጌታቸው ረዳ የሚመሩት የህወሓት ኃይል ሌሎችን ያገለለ አቃፊ ያልሆነ ካቢኔ ተቋቁሟል በሚል ተቃውሞውን ገልጿል። አዲሱ የትግራይ ክልል ጊዜያዊ አስተዳደር ካቢኔ ወደ ስራ መግባቱን ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ አስታውቀዋል። የአንዱን ህገወጥ ቡድን ፍላጎት ብቻ በማድመጥ ሌሎችን አቃፊ ያልሆነ ካቢኔ ማቋቋም ተቀባይነት የለውም ሲል በአቶ ጌታቸው ረዳ የሚመራው የህወሓት ቡድን ተቃውሟል። አዲሱ ካቢኔ በአስቸኳይ እንዲስተካከልም ጠይቋል። በይፋ ባሰራጨው መግለጫ በባለፈው ጊዜያዊ አስተዳደር ላይ ወታደራዊ መፈንቅለ መንግስት ተካሂዷል የሚል አገላለጽም ተጠቅመዋል። በትግራይ ወታደራዊ መፈንቅለ መንግስት በማካሄድ ስልጣን ከያዙ 40 ቀናት ተቆጥሯል ያለው ይህ የህወሓት ኃይል የአቶ ጌታቸው ረዳ አስተዳደር ህገወጥ ተግባሩን ተጋድሎ ወደ ባሰ ግጭት እንዳያመራ ስልጣኑን ጭምር ለሰላም ሲል አሳልፎ ሰጥቷል በማለት ገልጿል። አዲሱ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በፌደራል መንግስትና በዓለም አቀፉ ተቋማት ወኪሎች ፊት የፈረሙትን ሰነድ ሳይውል ሳያድር በመጣስ ወደ አንድ ወገን ያጋደለ ካቢኔ አቋቁሟል በማለት ተችቷል። በተግባር ያልተደገፈ ውሳኔ ነው ሲልም ገልጾታል። አሸናፊና ተሸናፊ የለም የሚል ተደጋጋሚ ንግግራቸውንም አብጠልጥሎታል። የተጀመረው ለውጥ የሚያስቀጥል እንጂ ወደ ኋላ የሚመልስ አካሄድ ተቀባይነት እንደሌለው ገልጾ የተቋቋመው ካቢኔ በአስቸኳይ እንዲስተካከልና አቃፊ እንዲሆን ጥሪ አቅርበዋል። ይህ ሳይሆን ከቀረ ግን ህዝቡን ኋላ ቀር ገዢ ካለው ኃይል ለማላቀቅ ሁሉን አይነት ትግል እንደሚያካሄድ አስጠንቅቋል። ይህንን አቋሙን የፌዴራል መንግስትና የዓለም አቀፉ ማህበረሰብ በግልጽ ይወቁልኝ ብለዋል። አዲሱ የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ አዲስ ካቢኔያቸው ወደ ስራ መግባቱን ይፋ ባደረጉበት ወቅት ለቀድሞ ፕሬዝዳንት አቶ ጌታቸው ረዳ በኃላፊነት ላሉ ሌሎች የካቢኔ አባላት ምስጋናና ዕውቅና ለመስጠት ያለመ ስነ ስርዓት ይካሄዳል ብለው ነበር። የወልቃይት ጠገዴ ሰቲት ሁመራ ዞን ለህወሓት መግለጫ ምላሽ ሰጠ። የወልቃይት ጠገዴ ሰቲት ሁመራ ዞን ባወጣው መግለጫ ትላንትም ዛሬም ነገም አጀንዳችን ሰላም ነው ብለዋል። ህወሓት ሚያዝያ 10 2017 ዓ.ም የወልቃይት ጠገዴ ሰቲት ሁመራ ዞንን የተመለከተ መግለጫ ማውጣቱን መረዳት ችለናል ያለው መግለጫው ቡድኑ በመግለጫው እንደተለመደው የራሱን የሰላም ዘብ አድርጎ በማቅረብ የወልቃይት ጠገዴ ሰቲት ሁመራ ዞን የሚያደርገውን የሰላምና የልማት እንቅስቃሴ በጸብ አጫሪነት ወንጅሏል ብለዋል። በመግለጫው ከህወሓት ጥንት ተፈጥሮ አንጻር ያወጣው መግለጫና የመግለጫው ይዘት የሚያስገርም ባይሆንም አንዱ ወገን የፈለገውን ተናግሮ ሌላው ጉዳዩን በዝምታ ማለፉ የዚህኛውን ወገን መሰረተ ቢስ ውንጀላ እውነተኛነት ገጽታ ስለሚያሳይ ነው ይህንን አጭር መግለጫ ለማውጣት ተገደናል ብለዋል። የወልቃይት ጠገዴ ሰቲት ሁመራ ህዝብ የትላንትም የዛሬም የነገም መሪ አጀንዳው ሰላምና ሰላም ብቻ ነው ብለዋል። በመግለጫው በህወሓት የግፍ አገዛዝ ለ27 ዓመታት ሲማቀቅ ሲገደልና ሲፈናቀል ለኖረው ህዝባችን ሰላም ልዩ ትርጉም አለው ብለዋል። ስለሆነም ሰላሙን ለማረጋገጥ ያለ እንቅልፍ ይሰራል፣ ይታገላል፣ ያታግላል፣ ለአማራዊ ማንነቱ ዘብ ሆኖ ይቆማል ብለዋል። መላው የወልቃይት ጠገዴ ሰቲት ሁመራ ዞን ህዝብ ራሱን በሰላም አስከባሪነት በማዘጋጀት የራሱንና የአካባቢውን ውስጣዊ ሰላም ከሰርጎ ገቦች፣ ከወያኔ መንገድ ጠራጊ ኃይሎች፣ ከባንዳዎች ሲጠብቅ ቆይቷል። ወደፊትም ይቀጥላል። የተከዜ ዘብ የሰላም ዘብ ሲሆን በዞኑ ህዝብ የተዋቀረ የዞኑን ሰላም አስከባሪ እንጂ የማንንም አልፎ የማይጠይቅ የራሱንም ማንነት አሳልፎ የማይሰጥና ጸብ አጫሪነት አጀንዳ የሌለው ኃይላችን ነው ብለዋል። ውድና የተከበራችሁ የጥበብ ሚዲያ ቤተሰቦች የዛሬው የመረጃ ሰዓታችን በዚህ አብቅቷል። ከኛ ጋር ስለነበራችሁ መረጃን ከጥበብ ስለተከታተላችሁ ከልብ አድርገን እናመሰግናለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የቤቱ አባል እንድትሆኑ እንዲሁም ቤተሰቦቻችን እንደተለመደው ላይክና ሼር ማድረጋችሁን እንድትቀጥሉ በአክብሮት ጋብዘን ተሰናበትን። ሰላም።